የፌዴራል መንግስት የፕሪቶሪያ ስምምነትን በመጣስ በቲዲኤፍ ኃይሎች ላይ የድሮን ጥቃት ፈጽሟል ሲል ህወሓት ክስ አቀረበ። ጥቃቱ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስ ስለመሆኑ ያስታወቀው ህወሓት ሁኔታው ወደ ተሟላ ግጭት ሳያመራ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠይቋል። በሌላ በኩል የመከላከያ ኃይሎች በቲዲኤፍ ኃይሎች ላይ ጥቅምት 27 እና 28 2018 አራት የተለያዩ ተደጋጋሚ የድሮን ጥቃት መፈጸማቸውን ዘሆርን ዊትነስ ከምንጮቹ ሰምቷል። ወደ አፋር ተጠግተዋል በተባሉ የቲዲኤፍ ኃይሎች በተፈጸመ የድሮን ጥቃት በቲዲኤፍ ሰራዊት አባላት ጦር መሳሪያና የሎጂስቲክስ አቅርቦት ላይ ከፍተኛ ጉዳት መድረሱን ዝርዝር መረጃ ይዘናል። በአማራ ክልል የተለያዩ አካባቢዎች በፋኖና በመከላከያ ኃይሎች መካከል እየተካሄደ ያለው ውጊያ በከፍተኛ ሁኔታ ተባብሶ መቀጠሉ ተገለጸ። በውጊያው የፋኖ ኃይሎች በሚፈጽሙት ስልታዊ ጥቃት የተለያዩ ድሎች እያስመዘገቡ ስለመሆናቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኝላችኋለን። የፌዴራል መንግስት የፕሪቶሪያን ስምምነት በመጣስ በቲዲኤፍ ኃይሎች ላይ የድሮን ጥቃት ፈጽሟል ሲል ህወሓት ክስ አቀረበ። የፕሪቶሪያ ስምምነትን በመጣስ የፌዴራል መንግስት በቲዲኤፍ ኃይሎች ላይ የድሮን ጥቃት ፈጽሟል ሲል ያስታወቀው ህወሓት ጥቃቱ ጥቅምት 27 2018 ሌሊት የተፈጸመ ነው ብሏል። የተፈጸመው የድሮን ጥቃት በቲዲኤፍ ሰራዊት አባላትና በአካባቢው ነዋሪዎች ላይ ጉዳት አድርሷል ያለው ህወሓት ጥቃቱ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስ ነው ሲል አስታውቋል። ሁኔታው ተባብሶ ወደ ተሟላ ግጭት ሳያመራ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ገብቶ ድርጊቱ እንዲታረም ሊያደርግ ይገባል ሲል ጥቅምት 28 2018 ህወሓት ባወጣው መግለጫ ጥሪ አቅርቧል። የቲዲኤፍ ኃይሎች ተደጋጋሚ የድሮን ጥቃት በመከላከያ ኃይሎች እንደተፈጸመባቸው የዘሆርን ዊትነስ ምንጮች አስታወቁ። ወደ አፋር ተጠግተዋል በተባሉ የቲዲኤፍ ኃይሎች በተፈጸመ ተደጋጋሚ የድሮን ጥቃት በሰራዊቱ አባላት ጦር መሳሪያና የሎጂስቲክስ አቅርቦት ላይ ከፍተኛ ጉዳት መድረሱን ምንጮች ገልጸዋል። ጥቅምት 28 2018 ሌሊት ወደ አፋር ተጠግተው በመሸጉ የቲዲኤፍ ኃይሎች ላይ ተደጋጋሚ የድሮን ጥቃት በመከላከያ ኃይሎች እንደተፈጸመ የሚናገሩት ምንጮች በአፋር ሚልኪንና ካርማ አጋን 3 የድሮን ጥቃት መድረሱን አስረድተዋል። ጥቅምት 27 2018 ሌሊት ወደ አፋር ተጠግተው በመሸጉ የቲዲኤፍ ኃይሎች ላይ ተደጋጋሚ የድሮን ጥቃት በመከላከያ ኃይሎች እንደተፈጸመ የሚናገሩት ምንጮች በአፋር ሚልኪንና ካርማ አጋን 3 የድሮን ጥቃት መድረሱን አስረድተዋል። በድሮን ጥቃቱ የቲዲኤፍ ኃይሎች በአፋር ሚልኪንና ካርማ አጋን አካባቢዎች ባሰፈሩት የጦር መሳሪያ ጉዳትና ውድመት መድረሱን የሚያወሱት የዘሆርን ዊትነስ የአካባቢው ምንጮች ጥቅምት 27 ሐሙስ ለአርብ አጥቢያ ከሌሊቱ 10 ሰዓት የጦር መሳሪያ በጫኑ 3 ተሳቢ መኪኖች በተፈጸመ የድሮን ጥቃት ሙሉ በሙሉ ውድመት ማስከተሉን አብራርተዋል። የጦር መሳሪያውን ጭነው የነበሩት 3ቱ ተሳቢ መኪኖች ጥቅምት 27 2018 ሌሊት ከመቀሌ ተጉዘው የገቡ ስለመሆናቸው በመረጃው ተጠቅሷል። ጥቅምት 28 2018 ጠዋት ላይ በመሆኒ ከተማ ቻይና ካምፕ ልዩ ስሙ ባቡር ሀዲድ በተባለ ስፍራ በሚገኝ የቲዲኤፍ ኃይሎች ዳቦ መጋገሪያ እንዲሁም ስንቅና ሎጂስቲክስ ማከማቻ ማዕከል ላይ በተፈጸመ ተመሳሳይ የድሮን ጥቃት ከፍተኛ ጉዳት ደርሷል ብለዋል። አክለውም ጥቅምት 28 2018 ከረፋዱ 4 ሰዓት በአፋር መጋል አካባቢ ጥላ ስር ተሰብስበው በነበሩ የቲዲኤፍ ኃይሎች በተፈጸመ ሌላ የድሮን ጥቃት በርካታ የሰራዊቱ አባላት በጥቃቱ መጎዳታቸውንም ገልጸዋል።
ከጥቅምት 27 ሌሊት እስከ ጥቅምት 28 ረፋድ ድረስ በቲዲኤፍ አባላት ጦር መሳሪያና ሎጂስቲክስ አቅርቦት ኢላማ ያደረጉ 4 የተለያዩ የድሮን ጥቃቶች መፈጸማቸውን የሚያብራሩት የዘ ሆርን ዊትነስ ምንጮች የድሮን ጥቃቱ በጥናት የተመሰረተና ከፍተኛ ጉዳት ያስከተለ ነው ብለዋል። የተፈጸሙት ተከታታይ የድሮን ጥቃቶች በቲዲኤፍ ኃይሎችና አመራሮች አለመረጋጋት ማስከተሉን የጠቀሱት ምንጮች የቲዲኤፍ ሰራዊትና አመራር ራሱን ከድሮን ጥቃት እንዲጠብቅና ጥንቃቄ እንዲያደርግ መመሪያ መሰጠቱን ገልጸዋል። ብዛት ያላቸው የጦር መሳሪያ የታጠቁ የአፋር ሚሊሻ ልዩ ኃይል ፖሊስና ወጣቶች ግጭቱ ከተቀሰቀሰበት ስፍራ ከቢሶበር በቅርብ ርቀት ባለው የአፋር አካባቢ ልዩ ስሙ ሽቃይ በተባለ ስፍራ ሐሙስና አርብ በመግባት ተዘጋጅተው እንደሚገኙ ተጠቅሷል። ወደ አፋር አካባቢዎች ገብተዋል የተባሉ የቲዲኤፍ ኃይሎች የአፋር አካባቢዎችን በመልቀቅ በትግራይ አዋሳኝ ስፍራዎች መስፈራቸውም ተገልጿል። የቲዲኤፍ ኃይሎች ግጭቱ ወደ ተቀሰቀሰበት አካባቢ ተጨማሪ ኃይሎችን ለማስገባት የሰራዊት እንቅስቃሴ እያደረጉ ስለመሆናቸው የተጠቀሰ ሲሆን ከቆቦ በቅርብ ርቀት በሚገኘው ዞብል ተራራ ሰፍረው ለሚገኙ የፋኖ ኃይሎች ወደ ጉባ ጋላና ቢሶበር የአፋር አካባቢዎች እንዲጠጉና ከቲዲኤፍ ጎን እንዲሰለፉ ጥሪ እንደቀረበላቸው ፍንጭ ሰጥተዋል። ሁኔታው እጅግ ከባድ መሆኑን የሚጠቅሱት የዘ ሆርን ዊትነስ ምንጮች በራያ ዙሪያ የሚገኙ የመከላከያ ኃይሎች በከፍተኛ ተጠንቀቅና ዝግጅት ላይ ናቸው ተብሏል። እንደ ምንጮች ገለጻም በራያ ቆቦና ኮረም የሚገኙ የመከላከያ ኃይሎች በሚቀጥሉት ቀናት እስከ ማይጨውና መሆኒ ድረስ በመግባት አካባቢውን ለመቆጣጠርና ለመያዝ እቅድ እንዳላቸው ትዝብታቸውን አጋርተውናል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባበለ። የተረገጠ የአፋር ወሰን የለም በማለትም ጉዳዩን አስተባብሏል። መሰረተ ቢስ ሲል የአፋር ክልል መግለጫን ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግም ገልጿል። ጊዜያዊ አስተዳደሩ በዚሁ መግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያውን የሰላም ስምምነት የሚጎዱ ያላቸውን እንቅስቃሴዎች እየተመለከተ መሆኑን አስፍሯል። የትግራይ ክልልን ሆን ተብሎ ለመበጥበጥና እርስ በርስ ለማዳማት በአፋር ክልል ታጣቂዎች በማደራጀት እንዲታጠቁ ምቹ ቦታ በመፍጠር በመደገፍና ተልእኮ በመስጠት እንቅስቃሴ እየተደረገ ቆይቷል ሲል ጊዜያዊ አስተዳደሩ ወንጅሏል። በአፋር ክልል ሀራ መሬት የሚል መጠሪያ በሰጡት ቦታ ላይ የሚገኙት እነዚሁ ታጣቂዎች ካለፈው ዓመት ወዲህ ተደጋጋሚ ትንኮሳዎች ሲፈጽሙ መቆየታቸውን የክልሉ ጊዜያዊ አስተዳደር ባወጣው መግለጫ ከሷል። ጊዜያዊ አስተዳደሩ በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ከባለ ሀብቱ ጋር የነበረውን የልማት ውይይት ለማደናቀፍ የሚያስችሉ ተግባራትን ሲፈጽሙ መቆየታቸው በመግለጫው አንስቷል። ታጣቂዎቹ እነዚህን ተግባራት ይፈጽሙ የነበረው ከአፋር ክልል መጋሌ ወረዳ ቶንሳ ቀበሌ በመነሳት እንደነበርም ጊዜያዊ አስተዳደሩ በመግለጫው ጠቁሟል። ድርጊቱ ለሁለቱ ህዝቦች ሰላማዊና ታሪካዊ ወንድማማችነትና ጉርብትና የሚመጥን አይደለም ያለው የትግራይ ክልል ጊዜያዊ አስተዳደር የትግራይን ህዝብ ለመጉዳት የታቀደ እኩይ ተግባር መሆኑ ግልጽ ነው ሲልም አክሏል። የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ትላንት ሐሙስ ጥቅምት 27 2018 ምሽት ላይ ባወጣው መግለጫ ነው። በፋኖና በመከላከያ ኃይሎች መካከል በአማራ ክልል የተለያዩ አካባቢዎች የሚካሄደው ውጊያ በከፍተኛ ሁኔታ እየተቀጣጠለ ይገኛል ተብሏል። በከባድ ትንቅንቅ ታጅቦ እየተካሄደ ነው በተባለው በዚህ ውጊያ የፋኖ ኃይሎች ውጤት እያሳዩ ስለመሆኑም ተጠቅሷል። ተካሂዷል በተባለው ውጊያ የፋኖ ኃይሎች እያሳዩት ባለው የማጥቃት ስልትና ብልጫ በመከላከያና
ከመከላከያ ጎን በተሰለፉ የሚሊሻ ኃይሎች ላይ ከባድ ጉዳት ማድረሳቸው ተጠቅሷል። በምዕራብ አማራ ቀጠና አድጓሚ ተራራ አሸዋ ተብሎ በሚጠራው አካባቢ በተካሄደው ውጊያ የፋኖ ኃይሎች በመከላከያ ኃይሎች ጉዳት አድርሰዋል ተብሏል። ጉዳት ከማድረሳቸው በተጨማሪም የተለያዩ የጦር መሳሪያዎችና መገልገያዎችን መማረካቸውም ተጠቅሷል። በኢትዮጵያና በሱዳን ድንበር ዙሪያ በመተማ ዮሐንስ ወረዳ ባሉ ስፍራዎች በፋኖና በመከላከያ ኃይሎች መካከል ለ3 ቀናት በተካሄደው ከፍተኛ ውጊያና ትንቅንቅ የፋኖ ኃይሎች ድል ማስመዝገባቸው ተገልጿል። በሌላ በኩል በፋኖና በመከላከያ ኃይሎች መካከል በአማራ ክልል ሰሜን ወሎ በሚገኙ አካባቢዎች ከጥቅምት 24 እና 25 2018 በተካሄደው ውጊያ የተለያዩ ስፍራዎችን ተቆጣጥረው መያዛቸው ተገለጸ። ጉዳት ከማድረሳቸው በተጨማሪም ከወልዲያ እስከ ጋሸና መስመር ይገኙ በነበሩ የመከላከያ ኃይሎች ጥቃት መፈጸማቸው የተገለጸ ሲሆን በሰራዊቱ አባላትና ጦር መሳሪያ ጉዳት አድርሰዋል ተብሏል። የፋኖ ኃይሎች ሰሞኑን ባካሄዱት የጥቃት ዘመቻ ከወልዲያ እስከ ጋሸና፣ ከጋሸና እስከ ነፋስ መውጫ ድረስ ያሉ አካባቢዎች እስካሁን ተቆጣጥረውት እንደሚገኙ ተጠቅሷል። ከጋሸና መጨትና ገረገራ ከተሞች በስተቀር ከወልዲያ እስከ ነፋስ መውጫ ያለው አካባቢ የፋኖ ኃይሎች በውጊያ መልሰው መያዛቸውም ተጠቁሟል። ከጉዳዩ ጋር በተያያዘ እስካሁን ከመንግስት በኩል የተባለ ነገር የለም። የሱዳን ፈጥኖ ደራሽ ኃይል RSF በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉ ቢገለጽም የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠም ተብሏል። በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን የሱዳኑ ፈጥኖ ደራሽ ኃይል RSF ሐሙስ ጥቅምት 27 2018 አስታውቋል። RSF መግለጫ ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሽር ከተማን ከተቆጣጠረ በኋላ ነው። የRSF መግለጫ ከመሰጠቱ በፊት የሱዳን የመከላከያ ሚኒስትር ሐሰን ካብሮን ማክሰኞ ዕለት የአሜሪካውን ፕሬዝዳንት ዶናልድ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረትና ሐሳብ በብሔራዊ ቴሌቪዥን በተላለፈው ንግግራቸው አመስግነዋል። ነገር ግን የሱዳን ሕዝብ ከRSF ጋር ለሚያደርገው ውጊያ ዝግጅት እየተደረጉ መሆናቸውን አክለዋል። ለጦርነት የምናደርገው ዝግጅት ህጋዊና ብሔራዊ መብት ነው ብለዋል። በመስከረም ወር አሜሪካ ከተባበሩት አረብ ኤምሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለ3 ወራት የሚቆይ የሰብአዊነት ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሐሳብ አቅርበው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማውረድ ወይም ለመግደል እቅዶችን ነድፏል ተባለ። በቅርቡ የአሜሪካ ጦር በካሪቢያን ቀጠና መሽጎ የሚገኝ ሲሆን ዋነኛ ዓላማውም የቬንዙዌላውን ፕሬዝዳንት ለመግደል መሆኑን የሚያመላክቱ መረጃዎች ወጥተዋል። ፕሬዝዳንት ትራምፕ ማዱሮን በህይወት ለመያዝ ከዛ ካለፈም ባሉበት እንዲገደሉ እቅድ ያቀዱበት ምክንያትም አደንዛዥ እጾችን ወደ አሜሪካ ከሚያስገቡ አማጽያን ቡድን ጋር ቁርኝት ፈጥረዋል በሚል ክስ ነው። በዚህም ትራምፕ አቅደውታል ተብሎ ሾልኮ የወጣው መረጃ እንደሚያሳየው ከሆነ ማዱሮን በሚደግፉ ወታደራዊ ተቋማት ላይ የአየር ድብደባ መፈጸም እንዲሁም የቬንዙዌላ የነዳጅ ማውጫ ቦታዎችና መሰረተ ልማቶችን መቆጣጠር መሆኑን RT ኒውስ እና ዘ ኒውዮርክ ታይምስ ዘግበዋል። በሌላ በኩል የቬንዙዌላው ፕሬዝዳንት ማዱሮ የት ተደብቀው እንደሆነ ባይታወቅም ሀገራቸው ለአሜሪካ የማትንበረከክ ናት ሲሉ ተናግረዋል። ፕሬዝዳንቱ አክለውም የትራምፕ አስተዳደር የዓለም አቀፍ የእኩልነት ስርዓትን የማይቀበል ነው ሲሉ ወንጅለው ይህንን ደግሞ ቬንዙዌላ አትቀበልም ብለዋል። ሆኖም አጋር እንፈልጋለን ያሉት ፕሬዝዳንቱ በተለይ ሩሲያ፣ ቻይና፣ ኢራን የጦር መሳሪያ ድጋፍ እንዲያደርጉ ሲሉ ጥሪ አቅርበዋል። ባለፈው ወር ትራምፕ በቬንዙዌላ በመንግስት ይደገፋል በተባለው ህገወጥ የሰዎች ዝውውር ምክንያት የሲአይኤ ስራዎች እንዲሰሩ ፍቃድ የሰጡ ሲሆን ዋሽንግተን የባህር ኃይሎችን ወደ ምዕራባዊ ካሪቢያን
ግዛት በማዘዋወር አደንዛዥ ዕፅን በሚያንቀሳቅሱ መርከቦች ላይ ከፍተኛ የአየር ጥቃት እንዲፈጸም ትዕዛዝ ሰጥተዋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።